ሰላም ሰላም እንዴት ናችሁ እንኳን ወደ ቻናሌ በሰላም መጣችሁ ዛሬ በሌላ ቪዲዮ መጥቻለሁ የዛሬን ቪዲዮዬ ኮላቦሬት ያደረኩት ከፓፕ ሜሰን ጋር ነው ፓፕ ሜሰን ማለት የተለያዩ የሚያማምሩ ሃይ ኳሊቲ ያላቸው ቆንጆ ለክቸሪ የሆኑ የቤት እቃዎችን ይሸጣሉ ማለት ነው እናም ይሄንን እቃ ልከውልኛል ስለዚህ አብረን እንከፍታለን በመቀጠልም በጣም ቆንጆ የሆነ የሙዝ የጾም ኬክ እንዴት እንደሚሰራ አሳያችኋለሁ እንግዲህ ይሄንን እቃ ከመላካቸው በፊት ግን ምን እንደምፈልግ አስመርጠው ነበርና እኔ የካውንተር ስቱል ነው የምፈልገው ብያቸው እሱን ላኩልኝ አንደኛውና በጣም የሚሸጠው የካውንተር ስቱል ነው ሌላው ደግሞ ተመሳሳዩ ደግሞ የመመገቢያ ክፍል ወንበርም አላቸው እንዲሁም አክሰንት ቼር አላቸው ማለት ነው ስለዚህ እንደምታዩት የከፈትኩት ነው አብሮት የሚመጣ እንትን አለ ብሎን አለ ያው የምታያይዙበት ሁሉ ነገርና በደንብ አድርገው ነው ሁሉ ነገር ፓክ ያደረጉት ስለዚህ እስኪ እናውጣጣና ምን እንደሚመስል ደግሞ አብረን እናያለን በመቀጠል ሁሉ ነገር አውጣተናል እንደምታዩት ልጅ ይረዳሻለው አለኝና ያው አብሮት የሚመጣ መመሪያ ስላለ እንዴት መገጣጠም እንዳለባችሁ እሱን ያያየን እንግዲህ እንገጣጠማለን ማለት ነው ባለቤቴ ትንሽ ቢዚ ስለሆነ ነውና ሲጨርስ ደግሞ እሱ መጥቶ ያግዘናል ማለት ነው እሺ እንግዲህ እንደምታዩት ጨርሰናል አንደኛውን ተጋግዘን ማለት ነው ለሶስት አክቹአሊ ኢንስትራክሽኑ በጣም ቀላል ነበር ያው ብሎኖቹ ማአት ስለሆኑ እሱን ያው መገጣጠም ስለነበረብን ነው እና ይሄን ይመስላልና በጣም ነው የሚያምረው በጣም ነው ወደድኩት ከለሩ ደግሞ ቡኒ ነው ቡኒ ሆኖ ትንሽ ግሬም ከለር አለው ግን በጣም ያምራል ማቴሪያሉ ደግሞ ከፋይ ነውና
ቆይ ቀረብ አድርጌ ያሳያችኋለሁ እስኪ ልጅ መቀመጥ ፈለገና ለመሞከር ማለት ነው እና ወዶታል እሱ ራሱ እስኪ ምንም ልቀመጥ እንዴ እና በጣም አሪፍ ነው ይመቻል በስማም የሚገርማችሁ ከዛኛው በፊት ከነበረኝ የባር ስቱል ይሄኛው ከፍ ያለ ነውና ከስር ደግሞ ከፈለጋችሁ ከፍ ከፈለጋችሁ ዝቅ ማድረጊያ ብሎን አለው ማስተካከያ ማለት ነው እንደምታዩት አራቱንም ኦሬዲ ገጣጥመናቸዋል ይሄንን ይመስላል በጣም ነው የሚያምረው ከለሩ ልነግራችሁ አልችልም በጣም ነው ወደድኩት ቤቴ ኪችኑ ነጭ ስለሆነ ይሄኛው ከለሩ ደመቅ አርጎታል ማለት ነው ኮዚ አርጎታል ኪችኔ እና ደግሞ ቀደም እንደነገርኳችሁ እዚህ ጋር ማስተካከያ ያለው እንደ ካውንተራችሁ ቁመት ከፍም ዝቅ ማድረግ ትችላላችሁ ይሄ 33.5 ነው በአጠቃላይ የወንበሩ ርዝመትና ማስተካከል ትችላላችሁ ማለት ነው በመጨረሻ እንግዲህ እንደምታዩት ይሄንን ይመስላል እስኪ እናንተ አስተያየታችሁን እታች አስቀምጡልኝ እንዴት እንደሚያምር ልነግራችሁ አልችልም ኪችኔን ኮዚ አርጎታል ቀረብ አርጌ ከለሩንና ከፋይነቱን ላሳያችሁ ይሄን ይመስላል የሚያምር ከለር ነው ሌላም እንዳማራጭ የተለያየ ከለር ስላላቸው ገብታችሁ ቼክ ማድረግ ትችላላችሁና በዚያ አጋጣሚ ፓፕ ሜሰንን በጣም ላመሰግን ወዳለሁ ይሄን የመሰለ ቆንጆ ባር ስቱል ስለላኩልኝ ከዌብሳይታቸው ላይ ቃለ መግዛት ፍላጎት ካላችሁ ቲና 10ን በመጠቀም ዲስካውንት ኮድ ስለሚሰጧችሁ እሱን ዲስካውንት ኮድ መጠቀም ትችላላችሁ በመቀጠል ደግሞ እንደነገርኳችሁ ቅድም የጾም የሆነ የሙዝ ኬክ እንሰራለን ማለት ነው እንግዲህ እኔ ልሰራ ነበር ልጄ ግን እኔ መስራት እችላለሁ ብሏለኝ ስለዚህ እየተነጋገረን ነው የምንሰራው እና እንደምታዩት እዚህ ጋር ሁለት ሙዝ እየላጠ ነውና ሁለት ሙዙን በዚህ በጎርጓዳ ሳህን አድርጎ በሹካ እንግዲህ ዳመጥ ያደርጋል ማለት ነው እና ይሄ የጾም ስለሆነ በጣም ተወዱታላችሁ በጣም ይጣፍጣል የተጠቀምኳቸውን ግብአቶች ልኬታቸውን ከስር አስቀምጥላችኋለሁ ገብታችሁ ቼክ ማድረግ ትችላላችሁ እና እንደምታዩት ሙዙን በሹካ እንደዚህ ዳመጥ ያደርጋል ማለት ነው በመቀጠል ዘይት ነው የምንጠቀመው ዘይት ያደርግበታል ቀጥሎ ደግሞ ብራውን ስኳር ወይ ቡኒ ስኳር ነው ያደረገበት እሱን ያደርጋል ከዛ በደንብ አርጎ ያዋህደዋል ማለት ነው እና ይሄንን ብዙን ጊዜ ባናና ብሬድ ወይ የባናና ዳቦ ይሉታል አንዳንዶች ደግሞ ኬክ ይሉታል እኔ ኬክ ነው እንተነምለው ምክንያቱም ኬክ ሲሆን እንደዚህ ብዙ ግብአቶች አሉ የሚገቡ ዳቦ ግን ሲሆን እርሾና ያው ውሃ ምናምን ነውና እኔ እንግዲህ ኬክ ነው ያልኩት በመቀጠል ደግሞ ይሄ የአጃ ወተት ነው ያው ወተት ስለማንጠቀም ነው በመቀጠል ደግሞ እዚህ ጋር ተልባ አለኝ ተልባውን በውሃ በጥብጫለሁ 2 ሾርባ ማንኪያ የሚሆን ተልባ በቀዝቃዛ ውሃ ማለት ነው በጥብጬ ትንሽ አቆይቻለሁ እንደምታዩት እንዲወፍር ማለት ነው ያው እንቁላል ስለማንጠቀም በእንቁላል ፋንታ ተልባ ነው የምንጠቀመው ማለት ነውና እሱ እንደምታዩት ያዋህዷል ይሄ ለሶስተኛ ነው ለአራተኛ ጊዜ ስንሰራው ነውና በጣም ነው ብታዩት የሚጣፍጠው በጣም ማለት ነውና እሱን ከአዋሃደው በኋላ በመቀጠል ዱቄት ያረግበታል ማለት ነው እንትኑን በሙሉ ልኬቱን በሙሉ ከስር ስለማስቀምጥላችሁ ገብታችሁ ማየት ትችላላችሁ ቀጥሎ የሚጨምርበት እንግዲህ ቤኪንግ ሶዳ ቤኪንግ ፓውደር እና ትንሽዬ ጨው ነው እንዲሁም የቀረፋ ዱቄት ያደርግበታል የቀረፋ ዱቄቱ ነው ሞር ደግሞ ጣም የሚሰጠው እና ገልበጥ ያደርጋል በጣምም እንትን ማለት የለባችሁ ማዋሃድ ብቻ ነው ትንሹ ልጅ ደግሞ ያው ዛጋ መጽሐፍ ያነባል ትልቁ ይሰራል ትንሹ መጽሐፍ ያነባል እና ማገዝ አልፈለገም ዛሬ አይ ዶንት ኖ ምን እንደሆነ መጽሐፍ አነባለሁ አለ እና ቫኒላ ተረስቶ ነበር አንድ ሻይ ማንኪያ የሚሆን ቫኒላ እናረግበትና እናዋህደዋለን ማለት ነው ከዛ ደግሞ ቀጥለን ዋልናት እናረግበታለን ይሄ የኦቾሎኒ ዘር ነው እና የተወሰነ እናስቀርና ደግሞ መጋገሪያችን ላይ ካደረግን በኋላ ሊጡን ከላይ እንነሰነስበታለንና በጣም ያጣፍጠዋል
በመቀጠል መጋገሪያችንን በ350 ዲግሪ አሙቀነው ነበርና እዛ ውስጥ እንከተዋለን ለ50 ደቂቃ ነው የምንጋግረው ማለት ነው እንግዲህ ከ50 ደቂቃ በኋላ እንግዲህ ምን እንደሚመስል አብረን እናያዋለን በስማ በጣም ነው የሚያምሩ እንደምታዩት ወደ ላይ ነፋው እስኪ ቀርብ አድርጌ ላሳያችሁ ምን እንደሚመስል አያችሁት ይሄን ነው የሚመስለው ወይኔስ ያምራል በጣም ቆንጆ ሆኖ ወደ ላይ ነፍቷል ያው እንደምታውቁት እንቁላል የለውም ወተት የለውም ግን በቃ ምርጥ ነው እና እስኪ አሁን የመክሰስ ሰዓት ስለደረሰ ልጆቹም ራሱ መብላት ፈልገዋልና ቆርሼ ደግሞ ምን እንደሚመስል አሳያችኋለሁ እንደምታዩት ይሄን ይመስላል በጣም ነው የሚያምረው የልጆቼ መክሰስ ስለደረሰ ለነሱ እንግዲህ ያው መክሰሰታቸውና እኔ መቀምሳለሁ ማለት ነው በጣም እንደሚጣፈጥ አውቃለሁ ከዚህ በፊት ስለሰራ ነው እና እንግዲህ ይሄን ይመስላል የዛሬ ቪዲዮ እንደወደዳችሁ ተስፋ አደርጋለሁኝ የቀደሙን የባርስቱል ኮደዳችሁ ሊንኩን ከስር ስለማስቀምጥላችሁ ገብታችሁ ቼክ አድርጓቸው እንዲሁም የዲስካውንት ኮዱን እንዳትረሱ ማለት ነው የዲስካውንት ኮዱ ቲና 10 ነው እና የዛሬ ቪዲዮ ይመስላል በሚቀጥለው እስከምንገናኝ ሰላም ቆዩልኝ ቻው ቻው